ዛሬ እስኪ አንድ ቦታ አብረን እንሄድ። ጊዜው እንዴት እንደሚሮጥ ይገርማል። አባቴ ከሞተ እሁድ ሙሉ 6 ወሩ ይሞላል ከነገ ወዲያ ማለት ነውና የአመቱ ግማሽ ማለት ነው። እና የመቃብር ቤት እየተሰራለት ነበረ። ያው እሱን እስኪ አብረን የመቃብር ቤቱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲቪ ቤተሰቦች ሰላም እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። በጣም አሞኛል ጓደኞቼ፣ ዱአ አድርጉልኝ እስኪ። ደም ማነስ በጣም እያስቸገረኝ ነውና በዚያውም የደም ማነስ መድኃኒት የምታውቁ ሰዎች ካላችሁ እስኪ ኮመንት ላይ አስቀምጡልኝ። እና ጓደኞቼ አሁን የምገኘው በቡታጅራ ዞን ያው ቡታጅራ ዞን ወለለች በመስቃን ወረዳ ኢሌ የምትባል ቀበሌ ውስጥ ነው የምገኘው። ያው ይሄ ቤተክርስቲያን የኢሌ ቅዱስ ገብርኤል ቤተክርስቲያን ይባላል። አባቴ የተቀበረው በዚህ ቤተክርስቲያን ውስጥ ነው። ከመሰረቱ ይሄ ቤተክርስቲያን የቆረቆረው የአያቴ ወንድሙ ነው፣ አቶ ቅኛዝማች ተካይ ገነው ይባላል። አሁን ላይ በህይወት የለም። የኔ የትውልድ መንደሬ ነው ይሄ ማለት ነው። ከዛ በኋላ ያው ቤተክርስቲያኑ የተሰራው ለአያቴ ነበረ በሰዓቱ። በድሮ ሰዓት በአያቶቻችን ጊዜ አስክሬን ይዘው በጣም ረጅም መንገድ የ2 ሰዓትና የ3 ሰዓት መንገድ በእግር ይጓዙ ስለነበረ ለምን ፊት ለፊት ላይ በር ላይ ቤተክርስቲያን አልሰራልህም ብሎ ወንድሙ ይሄን ቤተክርስቲያን አሰራለት ማለት ነው። ያው አያቴ ሲሞት ደግሞ ልጆቹን ተረከቡ እና አባቶቼ ማለት ነው። እና ጓደኞቼ ያው ታሪኩ ይሄ ነው እላችኋለሁኝ። እስኪ መቃብር ቦታ እንሂድ። እኔ መቃብር ቦታ በጣም ነው የምፈራው። አባቴ ከሞተ 6 ወር ሆነው ቤት እየተሰራለት ነው። አንድም ቀን ሄጄ አይቼ አላቅም እዛና ቤቱ የሚሰራው በብሎኬት ነው። እሁድ ደግሞ እህቶቹ ብቻ ቤተሰብ ይሰባሰባል። የሱ ግማሽ አመቱ ስለሆነ ጥቁር ልብሳቸውን ይቀይራሉ። እሺ ካሉ ማለት ነው። እሺ የሚሉ አይመስለኝም። በተለይ እህቶቹ እሺ የሚሉ አይመስለኝም። ያ ቤተክርስቲያን ያው ብዙዎቻችሁ እንደምታውቁት አባቴ ነበር ሲያሰራው የነበረው። በዚህ ቤተክርስቲያን በጣም ደክሟል። በነገራችን ላይ ብዙ አሻራውን አሳርፎበታል። እሱ ጥቅምት 3 ነው የተቀበረው። ህልሙና ሀሳቡ ጥር ላይ ይሄ ቤተክርስቲያን ሊያስመርቀው ነበር ተጨርሶለት ማለት ነውና ያው እንግዲህ እኛ እናስባለን የሚደረገውና የሚሆነው ሌላ ነው ማለት ነውና ያው ሀሳቡ አልተፈጸመም ማለት ነው። ብቻ ትልቅ አሻራውን አሳርፎበታል። የሰው ልጅ ደግሞ የተፈጠረው ለመሞት ነው። በእርግጥ በራሳችን ሲደርስ ለምን እንላለን እንጂ ነፍስን ሁሉ ሞትን ትቀምሳለች። ይሄ ድሮ ከመጀመሪያ የነበረው ቤተክርስቲያን ነው። ቀኛዝማች ተካይ ገነው ያሰራው መጀመሪያ ላይ ይሄ ቤተክርስቲያን ነበረ። ከዛ በኋላ ከዚህ ቤተክርስቲያን ቀጥሎ ነው ያኛው ቤተክርስቲያን እየተሰራውና በአጠቃላይ ቤተክርስቲያኑ እንደነገርኳችሁ ለአያቴ ነበር የተሰራው። አያቴ ደግሞ ለልጆቹ አስረከበ፣ ለአባቴ ማለት ነው። አባቴ አሰርቶ ለዚህ ደረጃ አብቅቶት ከህዝብ ጋራ እንግዲህ ሳያስመርቀው ወደሚኖርበት ዓለም ሄዷል። 7 አመት ነው 8 አመት 7 አመት ይሆናል ከተጀመረ። እኔ ዱባይ እያለሁ ነበረ ማሰራት የጀመረው። እንግዲህ በዚህ መልኩ ነው እላችኋለሁ። ሁሉም ነገር አልቆለታል። እስኪ ዛሬ በነገራችን ላይ ይሄ ቤተክርስቲያን የገባሁት በዋነኝነት እህቴ ብር ልካ ነው አድርሺ ብላኝ ማለት ነው። ያው ላደርስ ነው የሄድኩትኝ። በዚያውም ግን የአባቴን ቀብር ለማየት ቤቱ ምን እንደደረሰ ምን ደረጃ እንደደረሰ ማለት ነው። ያው በዚያውም ደግሞ የአባቴን ቀብር ለማየት ማለት ነው። በነገራችን ላይ የሰው ልጅ በህይወት እያለ የመቃብር ቤት ማሰራት እኔ በራስ ላይ ማሟረት ነው የሚመስለኝና አባቴ ሳይሞትም መቃብሩ ተሰርቶ ነበር። በነገራችን ላይ መሰረት ተጥሎ ነበረ በብሎኬት ስለሚሰራ አባቱ የኔ አያቴ መኩሪያ ፍተየስ ተቀብሮ ስለነበረ ለሱ ብለው ቤቱን አሰርተውት ነበረ። ያው አባቴ ባሰራው መቃብር ውስጥ ነው የተቀበረው ማለት ነው። መቃብሩ ይሄ ነው።
ያው እንደምታዩት በብሎኬት ነው የተጀመረው። አባቴ የተቀበረው እዚህ ጋር ነው። ያው ይታያችኋል ይሄንን የሲሚንቶ ነገሩ። ከሱ ጎን ደግሞ የሱ አባት አለ የኔ አያቴ ማለት ነው። እና እኔ በዚያ ይሄንን አልደግፍም። በነገራችን ላይ የሰው ልጅ ሳይሞት የሚቀበርበት መቃብር ማሰራት ማለት እኔ አልደግፈውም። ብዙዎቻቸው ግን እንደዚህ ሰርተው ያስቀምጣሉ ማለት ነው። ያው እንደምታውቁት መቃብሩ ይሄ ነው፣ በብሎኬት ነው የተጀመረው። በዚህ መቃብር ውስጥ ወይም ደግሞ በዚህ ቤት ውስጥ በጣም ብዙ ሰው ይቀበርበታል ማለት ነው። የሙሉ ቤተሰብ ነው የተሰራው ይሄ መቃብሩ እና አላለቀለትም። ያው በዚህ ደረጃ ነው የሚገኘው። ብዙ ነገር ይቀረዋል። ከላይ ገና ወደ ላይ ይወጣል ይመስለኛል። ብቻ ብዙ ነገሮች ይቀሩታል። አላለቀለትም ጓደኞቼ። ያው አባቴ ከሌላ ሰው ጋር አብሮ አይደለም የተቀበረው። የሱ ትንሽ ለየት ይላል። ያው ህዝቡ የሚቀበረው ወደዚያ ነው፣ ከቤተ ክርስቲያኑ ውጪ ነው። የአባቴ ግን ያው የሙሉ ቤተሰብ ስለሆነ የተሰራው ግቢ ውስጥ ነው፣ እንደዚህ በብሎኬት የተሰራው ማለት ነው መቃብሩና። ሄጄ መጥቼ አላውቅም። እኔ ዛሬ ነው የማየው። እዚህ ስመጣ የሆነ ነገር ይወረኛል። በቃ አላውቅም ወላሂ እምባዬ ይፈሳል፣ መቆጣጠር አልችልምና አባቴ ብዙ ህልም ነበረው። አንድ ሰው ብቻ አይደለም እዚህ ጋር የተኛው። አርሶ አደር፣ ሞዴል፣ በራሱ የሚተማመን ጀግና ሰው ነው እዚህ ጋር የተኛውና የተራበ አጉራሽ፣ የተጠማ የሚያጠጣ፣ ደግ ሰጭ፣ ሩህሩህ፣ ተቸገረ ፈጥኖ ደራሽ፣ በቃ ምን ልበላችሁና አባቴ ብዙ ሰው ነበረ። ግን ደግሞ የሞተ ሰው ይረሳል ጓደኞቼ። ያለ ሰው እኮ ይኖራል፣ በቃ ምንም አይሆን። የሞተ ሰው ግን በጣም ነው የሚረሳው። እኔ በብዙ ነገር ሰውን እየታዘብኩት ነውና ብቻ አልሐምዱሊላህ። በጣም የሚያሳዝነው ያልወለደ ሰው፣ ልጅ የሌለው ሰው ሲሞት በጣም ነው የሚያሳዝነው። እኔ አባቴን አይቼ ሳይወልዱ በጣም ብዙ ጊዜ አረብ ሀገር ላይ የሚቆዩ እህቶቼ ትዝ ይሉኛልና ይሰራሉ። ግን ደግሞ ሞት አይቀርም። የሆነ ቀን ሲሞቱ ቀናቸው ሲደርስ ያ ሁሉ የሰሩት ለማንም ማስረክበው ነው የሚሄዱትና ስም እንኳን መጠሪያ የላቸውም፣ አይኖራቸውም ብዙ ሰዎችና ከሁሉም ነገር ግን ልጅ እንደሚበልጥ እኔ በአባቴ ሞት ተምሬያለሁኝ። ምክንያቱም ብዙ ነገሮች ስለተፈራረቁ እሱ ከሞተ በኋላ ብዙ ነገሮች ስለተቀያየሩና ብዙ ነገር ተማርኩኝ ጓደኞቼ። እና ውለዱ። የሰው ልጅ ከወለደ ሞተ አይባልም። አባቴ ባይኖር እንኳን እኛ በሱ ምትክ እንጠራለን ማለት ነው። እናንተ ባትኖሩ ልጆቻችሁ በእናንተ ምትክ ይጠራሉና በአጠቃላይ ያው የአባቴ መቃብር ይሄን ይመስል ነበረ። በድጋሚ ይሄ የምታዩት የኢሌ ቅዱስ ገብርኤል ቤተክርስቲያን ነው። እየተሰራ ነው፣ አላለቀለትም። አጥር እየተሰራለት ነው። ቤተክርስቲያኑ አልቆ አጥሩ እየተሰራ ነው እና ያው በዚህ መልኩ ነበረ እላችኋለሁ።